ባይሆንም ታስሮ ከዚህ እዛ ድረስ በመሄድ ቤተሰብ ሰፖርት በማድረግ በገባው በሃይማኖቱ መጠን ከዮናስ ታምራት ጋር አብረው ሄደው ጸልየው ምናምን የመጡበትን ታይም አስታውሳለሁ። አቤል አቡና እኔ ጋር ደግሞ ኦርቶዶክስ በሆንኩኝ በሳምንቱ እግዚአብሔር ምስክሬ እኔ ጋር ደብረ ዘይት መጥቷል። እሱና ጀርሚ ዮናስ ታምራት ሆኖ አዲስ አበባም ካላገኘን ይሉኛል። አሁንም አቤል ካላገኘን ይላል። አቤል እባብ ነው ይሉኛል። እኔ እኮ እባብ ለስላሳ ነው ወዳጆቼ፣ እኔ ሻካራ ነው። አዞ በሉ ቢያንስ ለስላሳ አይደለሁም። እኔ መለሳለስ አልችልበትም። ስም ስታወጡልኝ ማለት ነው የሚመጥነኝ በትክክለኛ ስም አውጡ። እኔ ሽክርክር ያልኩ ሰው ነኝ። እሻክራለሁ እንጂ አለሰልስም። ለማንም ሰው ተለሳልሽ የመቅረብ አልችልበትም። ምንድነው ሀሳብ የመሰላችሁ? ለሚመጣ ሰው የምታሳዩትን ፍቅር ለሚሄድም ሰው አሳዩት። ለሚሄድ ሰው ብቻ አይደለም፣ ለተቀመጠው ሰው አሳዩት። ለተቀመጠው ሰው እንዴ እኔ እኮ በጣም እኮ ደግ የሚመስሉት ሰዎች ለሲሳይ ጨካኝ ናቸው፣ መልሰው ለኔ ጨካኞች ናቸው። አሁን እኔን አይራሩልኝ። ይሄ ርኅራኄ ለሆነ ሰው እያሳየከው ርኅራኄ ለሌላ ሰው ካላሳየከው ለሰው ፊት ታደላለህ። እግዚአብሔር ደግሞ እንደዚህ አይነት ፍርደ ገምዳይ አምላክ አይደለም። እንደዚህ አይነትም ልጆች የሉትም እግዚአብሔር። የእውነት ግን ከሆንክ አታስመስል። እኔ ሰው ይዳን ግን አትነግዱበት። በቃ ፖለቲካ አትስሩበት። ድኗን የምትሉ ከሆነ ፖለቲካ አትስሩበት። በቃ ገስት ላይ ቤተ ክርስቲያን የለም እዚህ ቲክቶክ ላይ። አሁን ሲሳይ የከፈተው እንትን አይደለም፣ ቸርች አይደለም የከፈተው፣ ፕሮሲስ የሚል አካውንት ነው። ይህ አካውንት ውስጥ መንፈሳዊ ነገር ሊወራ ይችላል፣ ፖለቲካ ሊወራ ይችላል፣ ደግሞ ሶሻል ኢሹዎች ተነስተው ሊንሸራሸሩ ይችላሉ፣ የተለያየ ሀሳብ ሊንሸራሸር ይችላል። ይሄ ግን ቸርች አይደለም። እንደዚሁም ደግሞ የኦርቶዶክስ ሰዎች ሲከፍታ ደጀ ሰላም አይደለም የሚከፍቱት ቲክቶክ አካውንታቸው ነው። በቃ የፈለግከው በል። ደጀ ሰላም ቲክቶክ ላይ የለም፣ እንትን ቸርች የለም ቲክቶክ ላይ። ቲክቶክ ላይ ያለው ምንድን ነው? ቲክቶክ ላይ ያለው ብሎክ ላደርግን አንድ ሰው ፐርሰናል ነገር በጣም የሚጠይቀው ጥያቄ ራሱ እኔ ራሴ እያሰብኩ ነበር እና እንትን አታድርግ። ፐርሰን እዚህ ጋር የለም፣ በቃ ሶሻል ሚዲያ ላይ የለም። አንድ ሰው ይኸውልህ ከወንጌላውያን እምነት አያድነኝም ሊል ይችላል፣ መብቱ ነው። አሁን እኮ ተመስገን እንደዛ ብሎ እኮ የወንጌላውያን ትምህርት አያዋጣም፣ የሚያድነው የኦርቶዶክስ ትምህርት ነው አለ፣ ሄደ። እዛ ህብረት የሚያደርግበት የራሱ ቤተክርስቲያን ሊኖሩ ይችላል። እኔ ማንንም ሰው አንገት ይዤ ጠላት አላደረግኩትም። እሱን ልክ እንደዛው ሰሙ የሚባል ሰው እኔ ቶፒክ አይደለም። ከዚህ በፊት በጣም ጸያፍ ስድብ ሰድቦኛል ኦርቶዶክስ እያለ መልስ እንኳን አልሰጠሁትም። ለምንድን ነው መልስ ያልሰጠሁት ስትሉ ዓለሙ የእሱ ነው። በቃ ኦርቶዶክሳዊ ሰዎች ላይ ሀሳብ አልሰጥም። ለምንድን ነው ማልሰጠው? መጀመሪያ እኛ ቤት ውስጥ ያሉ ነጋዴዎች፣ እኛ ቤት ውስጥ ያሉ ዝባዝንኪዎች፣ እኛ ቤት ውስጥ ያሉ ወንጌል ላይ የሚነግዱ ወንጌል ላይ አመፅን የሚያምፁ ሰዎች አልተስተካከሉ። አሁን ከቤት ተርፎ ለጎረቤት የሚሆን ነገር የለንም። ቤቱን እናጽደው መጀመሪያ፣ ቤታችን ላይ ቸክለን እንስራ ነው በቃ እያልኩ ያለሁት። ይህን ስል ግን ወደ ደጅ የሚሰሩ ሰዎች ሁሉ መስራት የለባቸውም አላልኩ። ቢያንስ ግን የክርስቶስ ኢየሱስን የመስቀሉን የመከራውን ወንጌል የጽድቅን ወንጌል ለእኛ ፍጆታ፣ ለእኛ ኪስ መሙያ፣ ለእኛ ገጽታ ግንባታ ለግል መዋል የለብንም እያልኩ ነው። ይህንን ነው እየጠየቅኳቸው ያለሁት እዚህ ጋር። ለዛ ነው ያ አንድ ልጅ ነበረ ግብረ ሰዶም ነበርኩ አሁን እግዚአብሔር ፈውሶኛል ያለ እሱ ልጅ ሲመጣ ገዝተ ላይ ተንጠለጠሉ። እነዚሁ ሰዎች ሰሙ ጌታን እቀበላለሁ ገዝተ ላይ እንጠለጠላሉ። ዮኒ ማኛ ወይም ዮናስ ሙሉነ የሚባለው ግለሰብ የሆነ ፖለቲካ ሲሰራ እሱ ገዝተ ላይ ሁሉንም ይዋቸው ገዝተ ላይ የምታዩዋቸው ሰዎች እነዛው ተመሳሳይ ሰዎች ናቸው። በፕሮቴስታንቱ ወንጌል እየሰራን ነው የሚለውን ፖለቲካቸው ደግሞ ስልክ ጋለብኝ ግዙልኝ ለማለት፣ ታምም ያለው ሳይታመሙ ታምም ያለው ፈውሱኝ ለማለት፣ ወይም ገንዘብ አምጡ ለማለት፣ ዶክመንተሪ ስሩልኝ ለማለት ለግል ፍጆታቸው እንጂ ሰማይ ላለው በዙፋኑ ለተቀመጠው ለጌታ ለኢየሱስ ክርስቶስ ክብርና ምስጋና አይደለም። ተፍተፍ አለቀ በቃ። አሁን ሰልም ያለው ዘይቱን የሚሸጠው ለሙስሊሞች ነው ቢል ቪዲዮ አልሰራበትም። በቃ ኦልሬዲ አልቋል። ይሄ ሰውዬ ሙስሊም ነኝ ብለዋል። ሙስሊሞች ቻሌንጅ ያድርጉት። ኦርቶዶክስ ሆኛለሁ ቢል አሁን እዩ ጩፋ ተለውጦ ለኦርቶዶክስ ነው ዘይት እንትን ቢለው የቤት ሰራነቱ
ለኦርቶዶክስ ይሆናል። ፕሮቴስታንት ነኝ፣ ወንጌል ሰባኪ ነኝ፣ ነብይ ነኝ፣ ነብያችሁ ነኝ፣ ጌታን ለእናንተ ነብይ አድርጎኛል እያለ ግን በእኛ ሰርክል ውስጥ በወንጌል ስም የሚነግድና የሚመዘብር ከሆነ ደግሞ የኔ ነው ኬዙ፣ የኔ ነው። እኔ ነኝ የዛ ጉዳይ ባለ ስራ፣ የኔ ስራ ነው ያ ስራ። በቃ ያንን አደርጋለሁ። አለቀ። እዚህ ሚዲያ ላይ አሉ ዘይት አይሸጡም፣ ግን ሰው የሚሸጡ በቃ እነሱን ቻሌንጅ አደርጋለሁ። ይደብርሃል፣ ይደብር። ያንተን ማህተብ እኮ ፍለጋ መጥቻ አላቅም። እኔ እዚህ ሚዲያ ላይ ፕሮቴስታንት ነን የሚሉ ተደራጅተው ራሳቸውን እንደ ልክና እንደ መለኪያ የሚያዩ ማናቸውም ሰዎች ማህተባቸውን ጠይቄ አላቅም ስለኔ ፕሮቴስታንትነት። እስኪ ቪዲዮ ክፈቱ። የኔ እንትን ነው መብራት ጠፋኛ ሰፈር ጌታ ይመስገን። ደጅ ላይ መብራት አለ፣ ቤት የለም። ስለዚህ ደጅ ለመውጣት ልገደድ ነው። ጸዴ መብራት አለ ደጅ እና ለዛም ያላበራሁት። ለማንኛውም በዛ ምክንያት ነው። አሁንም እኔ ሰሙ ወጥቶ ስለ ክርስቶስ ባህሪ እንደው ጴንጤዎችና ኦርቶዶክሶች የሚከራከሩበት ሁለት ነው አንድ ነው? አንድ ባህሪ ነው። በተዋህዶ አንድ ባህሪ ነው፣ ዳይ ሁለት ባህሪ ነው የሚለውን እስቲ መጥቶ ያስረዳል። ኢየሱስ ክርስቶስ አሁንም የማለደ ነው የሚለውን ገጽ ላይ እንዳስቀመጡት ሰዎች ተመሳሳይ ትምህርት እንዳለው ይንገራል። ተሳስቼ ነበረ፣ ቅዱሳን ጻድቃን ይማልዳሉ ስል በትምህርት ተሳስቼ ነበር። እስቲ ይበለን፣ እስቲ ጠይቁት። ይበለን ዋችማኒ እንኳን ደህና መጣ። አጥንትና ወተት የሚል ወይ እሺ፣ ምን ነበር ጥያቄ? ሄለንዬ እስክታዘጋጅ እኔ ላይ ጥያቄ ነው ነው ጠይቃለህ ያልከው እንጂ ነው አይደለም እኮ። አይ ምን ነበር አንተ ግን እሺ ጥያቄ ምንድነው ያንተ ታርጌቱ? ማለት ኤሊ በቃ ዋና ኤሊ እሱ ታርጌት ላይ ነው። እዚህ ቀጥይ በቃ ሄሎ ክፈች እና ለምሳሌ አሁን በቃ ጨረስኩ። መካነ ኢየሱስ በተመለከተ አወርተሃል። በቃ ጨረስኩ። ና ምን ታች ወርደ ተኩስ ታርጌትን ተኩስ ግባ። እሺ ልክፈትላችሁ ጋይስ አዳምጡ። ስለዚህ ነገረ ክርስቶስና ነገረ ስላሴ ላይ የጠራ ትምህርት መስጠት ሲቻል ሁሉም አግሪ ሲያደርግ የዚያን ጊዜ መጠያየቅ እንችላለን። በአንቺ ልክ አስተማሪ ነን፣ ጎበዝ ነን፣ መምህራን ነን ያሉት መጥተው ቢጠይቁ እንዲህ አንቺ የጠየቅሽን ጥያቄ ቢያቀርቡልኝ በደንብ አድርጌ ጠይቃቸው ነበር። ምክንያቱም ረጅም ጊዜ ሽሽት ላይ ናቸው። ዶግማ አምላቸው አስተምሮኝ ነች። ሲቀጥል ደግሞ ስለኔ ነው እያወራ ያለሁት። ሲቀጥል ደግሞ በክርስቶስ ያለ ሰላም የክርስቶስ ሕዝብ የቱ ጋር እንዳሉ ዲቴክት አድርጌያለሁ። በክርስቶስ ያለ ሰላም ለብዙዎች ፍጹም ረፍት ስለሚሰጥ፣ ምክንያቱም አንድ ሰው ክርስቲያን ከሆነ ክርስቲያን ሆኖ ይቀጥላል እንጂ 95% አይሳደብም፣ 5% አይሆኑም። ጨዋ ብለን የምንጠራቸው ከላይ እስከታች ያው እዚህ ፕላትፎርም ላይ ስለምታዩት በውሸት ይከሰሳል። ቆሞ የሚዳኙት ካህናት ናቸው፣ ውሸት እንደሆነ እያወቁ ውሸት ነው ዝም በል እንኳን አይሉም። ሲስ እጅን ተሳይ ለኔ ነው አንዴ ነገር ክርስቶስ ላንቺ አይደለም። አንድ ማውቀ ወዳጅ እየተከታተልኩ ነው ሲል በርታ እንትን ይላል።
ካህን እኮ ወጥቶ አይሰሙ ከዓመት በፊት ትምህርት ተሰጠኝ ግለሰብ ተነሳለ ሲሳደብ አንድ ክህነቱን የያዘ ሰው አልነበረም። ለአንድ ክርስቲያን መናፍቅ መባል ሞቱ እንደሆነ እንኳን የሚያውቅ ሰው የለም። ኦሊኖል ይህን አሳይመንት ተወስጂና ቀሲስ ቴዎድሮስ የሚባሉ አሉ፣ ቀሲስ ቤተ ወንጌል የሚባሉ አሉ። ምናልባት እኔን የጠየቅሽን ጥያቄ እና አንድ ሳሙኤል የሚባል ክርስቶፎሮስ እያለ አድራሻውን ስሙን ምኑን ደብቆ እንትን ይል ነበረ። ከዚህ ቀደም የነበረው አካውንቱን ዘግቶ ስሙን ፕሮፋይሉን አጥፎ ስለ ካህናት ነው ሰው ሞር ስላስተምሮ ብለን ደስ ይለኛል። ስለ ሰው ከዚህ በላይ የለሽ። ቅድም ስላስተምሮ ስመጣ ቆይ አስተምሮ ላይ ልምጣለሽ። ኢየሱስ ፍጡር ነው ከሚል ሰው ጋር ህብረት አላደርግም። አንድ ቤተ ክርስቲያኗ የምትቀበለው ትምህርት ስለሆነ በዚህ ቤተ እምነት ውስጥ መቆየት አልፈልግም። የኔ ኢየሱስ ፍጡር ሳይሆን ፈጣሪ ነው። የኔ አካላዊ ቃል ፍጡር ብዬ የምጠራው ሳይሆን ያለ የነበረ የሚኖር ዘላለማዊ አምላክ ነው። ይሄ ክሪስቶሎጂ ላይ ያለኝ ጌታ ነው። ከዚህ የበለጠ ለእኔ ከሃዲ የለም። እዚህ ቤተ እምነት ውስጥ መቆየት አልፈልግም። አንዴ ምታርግ አዎ ትላለች። እንደምትልማ አሳየችን እኮ መቼ 2 ዓመት ሙሉ ይሄን ትምህርት ተሸክማ ስትኖር መቼ ስህተት ነው አለች። አለ አንድ አባት ወጥቶ ስህተት ነው የትምህርት ያለ የለም። በቪዲዮ መረጃ እያንዳንዱን ሰብስበን አምጥተን ነበረ እያሳየን መረጃ አቅርበን። ተስማምተው ቁጭ ሲሉ ለምን አልጠየቃችሁም? እናንተ የሰሙ መሄድ ነው የክርስቶስን መርከስ ነው የሚያሳስባችሁ። ክርስቶስ በረከሰበት ተቋም አልቀመጥም። ከዚህ የበለጠ ነገር ስለሌለ አስተምሮ ላይ ላልሽው አስተምሮ ብቻ አይደለም ክርስቲያን የሚሸት ማህበረሰብ የለም እዛ። አቤት ሰሙ አቤት ያንተ ክርስትና። እሺ ቀጥል። ታሰባ እስማ አንሰር ያርሻል ትምህርት ጠይቅ። እሺ ግን አልመለስክልኝም። አመሰግናለሁ። አንተ ስለ ግለሰብ ነው ያወራኸው። ክርስቶስ ግለሰብ ሆነ እንዴ? አንቺ ጋር ግለሰብ ነው። ለነገሩ እውነት ነው፣ ግለሰብ ነው። የእናንተ ክርስቶስ አንድ አካሉ የሚባል ግለሰብ ነው። ቁጭ ብሎ እንደፈለገ የሚመራችሁ ግለሰብ ማለት ነው። ዳስ እኔ እኮ ክርስቶስ እያልኩ ሳወራ እውነት አም ሶሪ ሳይድስ ማለት ይመስለኛል አንቺ የሚመለስልሽ ታውቃችኋለህ ጋይስ። ስለዚህ ሰሙ ምን ብሏል? ኢየሱስ ፍጡር ነው ብላ ቤተክርስቲያን ስለምታስተምር ፍጡር ከሚመለክበት ቤተክርስቲያን ነው የወጣሁት እና በስላሴ ላይም አንስቷል። የስላሴ ትምህርት የጠራ አይደለም የሚል ሐሳብ አንስቷል። ግን ትንሽ ከዚህ በመካከል ስላወሩ ልቀጥል። ሰሙታላችሁ ጋይስ? ሲስ አይዞህ አትደንግጥ። በጣም አረ ስላሴ ላይ ያለውን ነገር እንስማ። ምክንያቱም እኔ አሁንም ቢሆን የኔ ሙግት እኮ ምን አለ መሰላችሁ፣ ከታች ያላችሁ ሰዎች አሁን የፕሮቴስታንትን ትምህርት ተቀብዬ ነው የወጣሁት የሚል አይነት ንግግር ቅድም ከኔ ጋር ሰሙ ተመላልሷል። ኖ በፍጹም ሰሙ እዚያ አካባቢ ያለው እኔ ምን በቃ የወንጌል ጠላት እንቅፋት ምናምን ብላችሁ ወንጌል አማኞች አሁንም እኔ እንድትፈርጁኝ እንደምትችሉ አውቃለሁ። እኔ አይመስለኝም። this is my personal assumption የኔ የግል መልከቴ ነው። የወንጌል አማኞችን ትምህርት ሙሉ ለሙሉ አምኖ ተቀብሎ
በወንጌል አማኞች ትምህርት ራሱን የቀየረ ሰው ሳይሆን እስቲል ኢሚቴት እያደረገ ያለ ሰው ነው። የኔ ምልከታ ነው። እስቲ ስላሴ ላይ የተናገረው ነገር ካለ እንስማውና እስቲ ደግሞ መድኃኒዓለም ያውቃል እንግዲህ። አይ መከራችን ራሄል ማንም እኮ የጠራሽ የለም እኮ በሉ ተንቦጫረቁ ስራሽ ከራስዎን አልከተለም ከተ ያልኩሽ አይደለም። የሊቃውንት ጉባኤ ተሰብስቦ ካሳዘንኩሽ ይቅርታና በጣም ይቅርታና የሊቃውንት ጉባኤ ተሰብስቦ ይሄን ሰው ማውገዝ እንዴት አቃተው? የሊቃውንት ጉባኤ በየሀገሩ እንደውም እንትን ሰጥተውት ነው አይደለ? ሰርቲፋይ ሁሉ ሊያረጉት ነው አይደል? አሁን ሰሞኑን ማን ነው ሰሙ? ማን ነው? እኔ እኮ አላውቀውም። ያውቁታል። ስለዚህ እኔ እሱ ወንድምሽ ከሆነ እኔ ወንድምሽ ልሆን አልችልም። አም ክርስቲያን በነገራችን ላይ እኔ የፈጠረኝ ነው የምከተለው። እኔ ከራስዎን አልከተልም፣ ፍጡርን አልከተልም፣ ፈጣሪን ነው የምከተለው። አምናት እስላም በነገራችን ላይ ሰሚ እስላም ሰሚ ክርስቲያን ሆኜ መቀጠል አልፈልግም። ለ2 ዓመት ሙሉ የጠየቁት ጥያቄ ነው። ዛሬ እንመልስልህ ቢል በዚህ ትምህርት ምክንያት ከዚህ ቤተ እምነት ለሞቱት ነፍሳት ሁሉ ጥያቄ ናቸው። ሄዱና ጠይቋቸው። አሁንም በዚህ ትምህርት ብዙ እየሞቱ ያሉ ነፍሳት አሉ፣ ሲኦል እየገቡ ያሉ ነፍሳት አሉ። ምናልባት እዚህ የሚሳወራው ለአንቺ ተራ ነገር ሊመስልሽ ይችላል። እየተናገርን ያለነው ስለ ኢየሱስ ነው። ያለው የነበረ የሚሆን ስለተባለው አምላክ ከበጥብጥ ከሚወጣ አድርግ እንደ ተራ ፍጥረት ፍጡር ልንለው ይገባል እያለ እስልምና እንኳን የማይጠቀመውን ወርድ ሲጠቀም አክሊል ፍጡር ነው ብቻ አላለም። ከ10-9 ሲመነፍቅ አንቺ ወንድምሽ ነው። ምክንያቱም ምን እያየን እንደሆነ ታውቃላችሁ። ብቻ ተይው። ለማንኛውም ሳይማር ካህን ወይም ቄስ ይሆናል ወይም ሊቅ ይሆናል እዛ ቤት ማለት ነው። ምናልባት የኛን ያህል ቤተክርስቲያንን ሳያውቅ እና ኦልሞስት እንዲህ አይነት ህዝብ ካለበት ጋር ህብረት አላረግም። ምክንያቱም ለኔ ክርስቲያን ስላልሆኑ ለኔ ክርስቲያኖች ክርስቶስን እንደ አምላክ የሚከተሉ ሰዎች ናቸው። ይሄን ነው ብለው ምናልባት ካልገባችሁ ጎበዝ የምትሏቸውን ሰዎች አምጡና ከ100 በላይ ጥያቄ አለኝ። ስለዚህ ከ100 በላይ ያለኝን ጥያቄ ጠይቃቸዋለሁ። ያን ጥያቄ መመለስ ከቻሉ ማለት ነው አናቴማ ድረስ የሚያደርስ ትምህርት በመጽሐፍ ደረጃ ጽፌ አዘጋጅቻለሁ ያለን ግለሰብ ወንድሜ ነው ካልሽ ለኔ ወንድሜ ልትሆኛች አትችይም። እኔ ወንድሞቼ ስላልሆነ ማለት ያንቺ ወንድሞቼ ነው ወንድሞቼ አለቀ እንዴ? አይሰማም። ሲስ ሚዩት ነው። አሁን ታዲያ ሰው የወጣበት ምክንያት እውነት የወንጌል አማኞችን አስተምሮ ተቀብሎ ነው ወይስ ከወንድሞቹ ጋር ባለው ግጭት ነው? አኬን ክዶ ነው። ዓለምን ሰይጣንን አኬን ክዶ ዓለምን ሰይጣንን አኬን ክዶ ደስ ይላል። እኔ እኮ ነው ብሎ ይከራከሩኛል። ቅድም ነዳኒ ነው። እኔ እኮ በብዙ ማስረጃ እኔ እኮ ስላየሁት እኮ ነው እኮ በስነ ስርዓት ሰሙ እንዴ
ገናረ እየተዛዘነን እየተረዳዳ ኤኒዌይ ለኔ አይመስለኝም። የራሴን ቅድምም ተናግሬያለሁ፣ የራሴን ሐሳብ ተናግሬያለሁ። ከታች ያላችሁ ወንጌል አማኞች ሌሎቻችሁም በሆነ አጋጣሚ ቪዲዮ የሚደርሳችሁ ሰዎች እንደፈለጋችሁ ማሰብና ማመን ትችላላችሁ። ልክ እናንተው ልክ እንደምትችሉ ደግሞ እኔም አንድ ሲሳይ የፈለኩት ማመንና ማሰብ መብት አለ። ሰሙ የእምነት ለውጥ አድርጓል? ለኔ ነው በፍጹም አይደለም። ቅድም ቤቱ ማስገብቶኝ ሞግቻለሁ። ለኔ ምንም አይነት እምነት አልቀየርክም። ኦሬዲ ከአንዳንድ ሰዎች ጥላቻ ወይንም ተገፍቻለሁ በሚል ሰበብ ምናልባት ወደዚህ አካባቢ መጥተህ ከዛውን ለመመለሱ ደግሞ ድጋሚ ዳገት የሆነብህ ይመስለኛል። እና እርግጠኛ ነኝ የቪዲዮ እየሰማ እንዳለ ወይንም በሆነ አጋጣሚ ይደርሳል ብዬ አስባለሁ። እኔ አሁንም አንተ ላይ ያለኝ አቋም ይሄ ነው። የሚቀየር አቋም የለኝም። አሁንም እንደ ሐሳብ ትምህርቱን ግልጽ ቢያደርግልን ወጥቶ ኮንፊውስ ቢያደርግልን ደስ ይለናል። የፕሮቴስታንቱን ትምህርት ተቀብሎ አምኖበት ነው ወይስ የመጣው የሚለው ይንገራል። እኛም እንቀበለው። እሱ መናገር አይፈልግም እኮ ጃልሴ ነው ያለሽ። እሱ መናገር በፍጹም አይፈልግም። በቃ እኔ ነኝ ሲፈልግ ከትላንት ወዲያ ያልሰማችሁ እንዴ? ሲፈልግ እኮ አቤላ እኔ እናንተ አቤላ በምትፈልገው ነገር ሙግት እንግባ አለው። እሺ ምን ብለን ነው የምንገባው ሲለው ከፈለክ ሉትራንት ሆነ ከፈለክ ፔንቴኮስታል ሆነ አንተ በሚመች እኔ እናንተ ሙግት እንግባ አለ እንዴ? እኔ እኮ እሺ በእንግዲህ ልጅ ያለን ትምህርት ቤት ገንዘብ ነው ዕውቀት ነው የሚጠቅመው የሚለው አይነት ውይይት ማለት ነው። እኔ እኮ ከባድ እኮ ነው ባይዘው ጌታ እና ከታች ቅድምን በጣም በብዙ ኮሜንት ስትራገሙና ስትሳደቡ የነበራችሁ ወንጌል አማኞች እኛ የወንጌል አማኝ ተቋሚ አይደለንም። ሰዎች ክርስቶስን ሲያውቁ ወደ ብርሃን ከጨለማ ወደ ብርሃን ሲመጡ እግዚአብሔርን ወደ ማወቅ ሲደርሱ በጣም እንደሰትና በጣም እግዚአብሔር የምናመሰግን ሰዎች ነን። ግን ሐሰተኛ በሆነ ድራማ በሚመስል ነገር ሰዎች ለራሳቸው በሚመች መልኩ በሚያደርጉት ነገር ምን ደሰት አይነት ሰዎች አይደለም። ይሄንን ነገር ትክክል ያሉን ነገር ትክክል አይደለም ብለን ምንናገር አይነት ሰዎች ነን። እሱን ደግሞ ምንም ማድረግ አንችልም። እንግዲህ ጌታ ይርዳችሁ። እኔ ከሆነ እኮ ምን ብዬ እንደሙያ እያሰብኩበት እኮ ነው። አንተ ውይይቱን ተቀበልለትና በቃ እስቲ አንዴ እንትን ይበል። እኛም በዚህ አጋጣሚ የእንሱን እንወቅ። የሱ እምነት ራሱ ትምህርቱ ራሱ የቱ ጋር እንዳለ ወአንተ ሉትራን ሆነ ፔንቴኮስታል ሆነ ይግባሱ። ለምን ፋይል ያወጡብኛል? ተወኝ። አቤል እንትናስ የተናገረውን ሰምተሃል እንዴ? ሉተራን ብሎ የተሳደበውን ይሆን ይማኛ አልሰማከው? ሰሞኑን ዮኒ ማኛ እንትናት ተወበናት። እሱ እኮ ደህና ሕክምና ተቋም አሜሪካ እንደሌለ ማሳያ እኮ የሆነ ሰው ነው። ቆይ እስኪ አለ እንዴ? እስቲ ቆይ በጣም አሜሪካ የሕክምና ተቋሞቿ ጥያቄ ውስጥ እንደወደቁ ማሳያ ነው። እንደዚህ ይላል እንዴት ላለ ሁሉ በነገራችን ላይ ማርቲን የሉተራን ብትል ሉተራንን ሸጉረው ሉተራን we don't care አይደለም መስደብ ሸጉረው። እኛ የምናመልከው ኢየሱስ ክርስቶስን ነው። ይኸውላችሁ ተሳድቤ አላቅም ያለው እውነቱን ይኸውላችሁ አንድ ነገር ወቁ። በፕሮቴስታንት ሰው ኮንፌስ ሲያደርግ ንስሐ ሲገባ የባለፈው በደሉ ኃጢአቱ አይቆጠርም። በቃ ሸምጥጦታል። አረ ከሆነ በኋላ እኮ እኔን ሰርቦኛል። እኔ እናንተን እኮ ከትናንትና ወደ ሌላ ቤት ሪከርዱን እኮ ቅድም ላሰማ ስለ እኮ ነው አላስገባም ያለኝ እኮ። አይ እሱ ይቆጠራል። እኔ እኮ እኔ ደግሞ አንተ ያረቂ ይታይ አረ ሰሙኑ ሌላ ሰው ነው ምናምን ተንቢዮል አልነበር ለሲሲዬ ተነበየ ልጅ ነው የተናገረ እንደ ፖሊካርፕ ብሎኝ ወጥቶ እኮ ነው ሌላ ቤት ምን ይመስላል የፈረስ ፊት እያለ እኮ ነው የጠብኝ። አይ እኔ ተንበያና እቺ እኮ እንደውም ከቪዲዮ ሰራውና ተውኩት አጠፋው ሲሳይተን ቢት ደረሰው አንዴ እንደ ፖሊካርፕ እንደ ዮሐንስ አፈወርቅ ብሎኝ እኮ ነው እኮ ወጥቶ የጠብኝ።
ለማንኛውም እንዳትበለጥ ሲሳይ ተነስቶ እዩ ጩፋን እንዳይሆነብህ ሰውዬ እንዳትበለጥ እንዴ እየሄደ የተነበየ ያለው እየገሱ ለዜዶም ተንብዮለታል። አረ ዜዶ በመልእክት ነው ያስመለሰዋል። ቲክቶክ ዲአክቲቭ አድርጌ ወጥቻለሁ ብሎ ነበር እኮ ዜዶ። በኋላ ጠዋት እነሳለሁ ለጠዋት 12 ሰዓት 11 ሰዓት ላይ ዜዶ እነዚህ ሰዎች ከቲክቶክ መውጣት አይችልም። ከቲክቶክ መውጣት የማይችል ሰው በየወንዙ ነው የሚመራ አደኛ በየወንዙ ይማማላል። በቃ ምን ሞታለው? ምን ማስታወቂያ ያስፈልጋል? አንተ ምንድነህ? ቲክቶክ ሚኒስቴር ነህ? ቲክቶክ ምንድነህ? አንተ ሞት ከወጣ ውጣ። በቃ እኔ አሁን ሞታ ስፈልግ አልነግራችሁ ሞታል። አባብሉኝ እኮ ነው ያዙኝ፣ እንትኔን ቀሚሴን ጎትቱት። በቃ አትሂድ በሉኝ። ምን አናስነገሩ? አሁን ቲክቶክ ስትከፍቱ አካውንት ክሬት ስታደርጉ ስም ስትሰጡ ኢሜል ስትሰጡ ልከፍት ነው ብላችሁናል እንዴ? ልትወጡ ስትሉ እኔ ራሱ እኮ አቤላ ከቲክቶክ ለራሴ ፐርሰናሊ ሳልናገር ቃል ገብቼ ከቲክቶክ ወጥቼ ነበር። ዜዶ ከወጣ አይወጡም እንደዚህ አይነት ሰዎች። ማንም ሳልናገር ወጣው። ከዛ የሆነ ሰዎች አይወጡ። አረ ዜዶ ተመልሷል አንተ ምን ትሰራለህ ሲሉኝ ይኸው ዛሬ መጣው። አይወጡም እንደዚህ አይነት ሰዎች አይወጡም። ሪያሊቲው ማወቅ አለብህ። ደግሞ እንኳን ደህና መጣ ምናምን ይላሉ። መቼ ሄዶ ነው መቼ መጣው እንዴ? እኛ እንደዚህ እኮ እኔ እኮ ወር ምናምን እኮ አልገባም እኮ እንዴ 2 ወር 3 ወር ላይቭ እኮ ጭራሽ አልታየም እኮ አቤል ዋቴው ማለት ነው። ብሬ ሌላው እሱ ሰውዬው ለምሳሌ ባለፈው ፕሌን ላይ ነኝ አለና ኮመንት ላይ እየሰደቡኝ ነው ይላል። ቲክቶኩን ዲአክቲቭ እኮ አድርጎ ኮመንት ላይ እየተሰደቡኝ ነው ይላል። በመገለጥ ያየን የሚመስለው አንድ ጊዜ እንደዚሁ ቀለም ወርቅ አይተ ለማንም ሰው ሞላለታለሁ አጎልበታለሁ ብዬ እንደማልኖርና እንደምኖር ሁሉ ማንም ሰው እዚህ ሚዲያ ላይ ቢኖር አያጎልብንም፣ ቢሄድም ቢመጣም አይሞላለንም። ቲክቶክ ላይ የሚጠቅም ሐሳብ የሚሰጡ ሰዎች አሉ፣ እንጠቀምባቸዋለን። አለቀ። የሚጎዳ ሐሳብ የሚሰጡ ሰዎች አሉ፣ እንጎዳባቸዋለን። አለቀ። ከዛ ውጪ ግን ያለኔ ህይወት ቀና አይሆንም ምናምን ብለህ ካሰብክ እግዜር ነኝ እያልክ ነው። አለቀ በቃ። እና ሲሳይ ደግሞ እኮ ምክንያት መሆነ ነው። እኔ ሲሳይ አናዶኝ ያውቃል። እውነቱን ልንገራችሁ ተናድጄ ተናግሬው አውቃለሁ። ግን በሆኑ ሰዎች ምክንያት ከቲክቶክ ላይ ልወጣ ነው ምናምን ወጣ በቃ ውጣ እንዴ። እስክሮል እያደረግን ሌላ ሰው እንለምዳለን እኛ። ዛሬ ሲሳይ ቤት ነው ያለሁት፣ ነገ ሀሳብ ቀይሬ ሌላ ሰው ጋር ደግሞ ታገኙኛላችሁ። እንደዚህ የሚባል ነገር የለም። እና አይደለም ሁሌ መዳኘት ይላል። አዎ አባ ምን ታደርገዋለህ? መዶሻው እኔ ጋር ነው ያለው፣ ዳኛ ያለው። የጸሎቱ ጊዜ ላይ እንደው በቃ በእናንተ ምክንያት እኮ ነው። የኛ ጀማል ነበር ያ ጀማ ያ ከባድ ጀማ ያ ከባድ ጀማ በቃ እንደውልልሃለን። በቃ ህዝቡ ማወቅ አለበት ትንሽ እንዲናፍቅህ ምናምን ተብሎ ተነግሮት ደወለል። ሲደወለ ግን ያው ፌክ አካውንት አለው። በዛ አካውንቱ እያየህ ነው ሳይለንት አድርጎ ድምፁን በራሱ ሚውት አድርጎ እንዳይደረብበት ድምፁን በዚህ በስልክ ያገለግል ነበርና
ትራፊክ መሆን ነበር አሉ ልጅ እያለ ምኞቱ። እሱ እኮ ነው አሁን ችግር የፈጠረው እኮ። ቻቸው ግን አሁንም ቢሆን እኔ ከዩ ጩፋ ለይቻላል ይሄን ግለሰብ እውነቴን ነው ሲስ አንተ እንደፈለከው እኔ ከዩ ጩፋ ለይቻላል። እዩ ጩፋ ብልቃጥ ይሸጣል። ይሄ ሰውዬ ደግሞ እነሰሙን ነው የሚሸጠው ገስት እያስገባ ገባ። ጌታን ተቀበሉና የሚባሉ ምስኪን ግለሰቦችን ነው የሚያሻሽጠው። ከዛ የዩ ጩፋ ፐርፐስ ሰዎች ሞስት ሌላሲያን አብሬያችሁ ራሱ ገስት ላይ ለተቀመጥኩት ነገ አቤልንም አንተንም ኤለንንም እንደሚናገራችሁ አውቃለሁ። ግን በቃ አይ ቀበለው ትምህርት እኔ ሰሙ ክርስቲያኖ እንትን ፕሮቴስታንት አሉት። ሰሙን በግልጽ ትምህርቱን መጠየቅ የት ቸርች እንደተያዘ ታክላይ ተሾመን አኳይ ተሾመው ያስገባቸው ሰዎች አሉ። አረባ ክርስቲያናም ንገርን እኮ አዲስ አበባ ላይ እንቅስቃሴ ቀንሳለች። እሱ የሆነ ቸርች አይ ልደታ የምትገኘው ጉባኤ እግዚአብሔር አሁን ልደታ የምትገኘው ጉባኤ እግዚአብሔር ሶስተኛ ፓስተር ሆኖ ገብቷል። በቃ ማንም ምንም አያመጣም በዚህ ጉዳይ እኔ ከጌታ ሰምቻለሁ ብሎ ተንብዮለት ፓስተር ያደረገው ልጅ አሁን ሶስተኛ ፓስተር አድርጎታል እኮ ጉባኤ እግዚአብሔር። አይ አላየንም ቸርች ላይ የተቀመጠ ዋናው እሱ እና ማንም ምንም ቢሆን ችግር የለውም። ግን አሁን እየተናገርኩ ያለው ቅድም ጩጬ ስለገባች ነው በጩኸት እንትን ያልኩት። ወፈረም ቀጠነም እዩ ጩፋ ቀድም ያልኳችሁ ፎቶን አድርጎ ዘይት በብልቃጥ ለክቶ የሚሸጠው ህዝቡ እንዲፈወስ እንዲድን ፈልጎ ወይም ለህዝቡ የሚራራ ሰው ሆኖ ሳይሆን በዛ መኒ ሜክስ ስለሚያደርግ ነው። እዚህ ሚዲያ ላይም ወንጌል ብለው በዛ በወንጌል መኒ ሜክ የሚያደርጉ ሰዎች አሉ። ገንዘብ ሜክ ለማድረግ ነው ሽያጭ የሚሄዱት። እኔ አሁን የእንትና እዚህ ብራዘር አማኑ ሚውት ማድረጊያውን ካወቀው ተጠቀምበት እና የምታወራ ከሆነ ደግሞ ችግር የለም ሰማል። እና አሁንም
ልክ ከዩ ጩፋ አለያቸውም ምላችሁ ለዛ እዩ ጩፋ ዘይቱን ይሸጣል፣ እነዚህ ሰዎች ሰው ይሸጣሉ። ኦኬ አቤላ ትንሽ ቢዚ ነው መሰለኝ። ጌታ ለሁላችንም ማስተዋልና ጥበብ ይስጠን፣ እግዚአብሔር ይርዳን። ወደ እውነተኛው መስመር ወደ ቀጥተኛው መስመር ይመልሰን። ታሙዬ አይሻልም? ጌታ ቢረዳን ወደ እውነተኛው ወደ ቀጥተኛው ስትል ወደ ኦርቶዶክስ ይመልሰን እያልክ ነው እንዴ? አረ ሰውዬ ካለ መሰለኝ አቤል ወደ ቀጥተኛና ወደ ዓለም አቀፋይቷ ይመልሰን ነበር። እና ርህራሄ እንደሌላቸው እኔ ግን ደስ ያለኝ ሁሉም ቤተ እምነት ውስጥ ያሉ ሰዎች የእነዚህን ሰዎች ጭካኔ የእነዚህን ሰዎች አረመኔነት እየገባቸው ነው። አሁን እሺ ሲሶ እና ወገኖች ጆባ ውስጥ ምንድን ነው የምትልክልኝ? ኧረ ጌታ ይገስጻችሁ። በቃ ልትወጣ ነው እንዴ ሲስ? ምን ይወጣል? አንተ እኮ ከገባ ገባ ነው። ከገባ ገባ። በመፈንቅለ መንግስት ራሱ ዙፋን ላይ ወጣ እንዳንተ አይቆይም። እዚህ ላይቭ ላይ የሚቆየው ያክል አንድ ማስታወቂያ ልናገርልህ። እኔ ባይዘዌ በጣም በዚህ ልክ ሰፓሬሽን ኦፍ ፓወር በዚህ ልክ በጣም ሁሌ ደስ የሚለኝ ነገር አንድ ልንገርልህ። ሰፓሬሽን ዘማርያም ቤት ከፍቷል ኑ እያለ ነው። ሰፓሬሽን ይሄው እኔ በማስታወቂያ ነገርኩልህ። ዘማርያም ዲያቆን ዘማርያም ቤት ከፍቷል ኑ እያለ ነው። ሰፓሬሽን ዘማርያም ሲሲና አቤል ለምን ኦርቶዶክስ አትሆኑም እያለሽ ነው። ምን አገባሽ? ምን አንገበገበሽ? ምን ጨነቀሽ? ምን አውናንቺ ምን አገባሽ እንዴ? አንቺ ነሽ እንደምን ለምን እንትን መሬት ላይ ነው አሁን ያለሁት። ለምን ሶስተኛ ፎቅ አገባም? ለምን አትይኝም? ቤት አሁን መሬት ላይ ነው ያለሁት። ለምን ሶስተኛ ፎቅ ላይ አትወጣም? ምናምን ለሰው ምን አገባሽ? እንደው ምን እንደዚህ ደፋኔ ስለ ሰው አይደለም የሚያገባኝ። በሃይማኖቴ አትምጣብኝ ያልኩት። በሃይማኖቴ አትቀልድ፣ በእምነቴ አታፊዝ ነው ያልኩት። ስለ ግለሰቡ አይመለከተኝም። ለዛ እኮ ነው ምንም ያላደረጉ ሰዎችን ስም ስጠራ ሰምታችሁ ማታውቁት። በወንጌል ላይ የሚቀልደውን ሰውዬ ግን አለቀው፣ በቃ አለቀው። እና ቀለም ወርቅ አይተንፍሱ ወንጌል ላይ የተሳለቀ ያለ ግለሰብ በቃ እሱ ነው። ወይ ጃልሴና ጠርተሽ ነበር። በቀደም የላኩልን ዩቲዩብ ላይ እንዴት አየኸው? ጌታን አላየሁትም። እውነት የገንዘብ ኦዲት አስገቢ ምናምን የተባለችው ማናት? እኔ አላየሁትም በእውነት አሁን ገብቼ ካላየሁት አላየሁትም። እዛ ቤት ገንዘብ በግሩፕ ላይ ተሰብስቦ ምናምን ኦዲት ለምን አላስገባሽም? ሰው ገንዘብ ያወጣበትን ጉዳይ ማወቅ ይፈልጋል ምናምን ይባል። ቦስ ተሰብስቦ ነው ታችን የገንዘብ ነገር እኮ ከባድ። እስቲ
ምን በውስጥ ተሰብስቦ ነው ዩቲዩብ ላይ ልኬለታለሁ ለአቤል። ኦዲት ስትይ ጆሮ ቆመ። ምንድነው ኦዲት ውስጥ ለሷ አይ ኦዲት ጉዳይ አሳሰን ኦዲት እኔ ሙያተኛው እያለሁ ለራሱማ ለምን ይሰጣሉ? ኦዲት እናርግላችሁ። ምን ገንዘብ ቴሌግራም ላይ ይሰበሰባል መሰለኝና እኔ ያው ብሩኬ ነበር ሲያወራ የነበረው እኔ ሰሞት ዩቲዩብ ላይ ነው ሰሞትና ገንዘብ ግሩፕ ላይ ተሰብስቧል። የሰበሰብሽውን ገንዘብ ለማሰጠሽ እንደገና ደግሞ የሰጠሽው ህዝብ ደግሞ ያወጣበት ምክንያት ማወቅ ይፈልጋል። ካወራን አይቀርማ በደንብ እናውራ። ተጠያቂዋ ማን ነው? ጠያቂው ማን ነው? ከገባንበት አይቀርማ በደንብ እናውቀው። ወይስ ላሰማችሁ እሺ ፎርዋርድ አድርገን እንደዛኛው ስልክ ጋይስ ከታች ያላችሁ ወሬውን ካቦካኑ አይቀርማ በደንብ እናውቀው። እሺ ከበጂድ እኔ ባይምሮአችን ምን አሳከከነ? ከዴት ነው ተከሌ ነው እያለን እሱ የሰራውን ያክል ሩብ አልሰራም። ልክ ነው። ገንዘብ አልሰራውም። እሱ የሰራውን ያክል ሩብ አልሰራውም። ልክ አልተሳሳትክም እኮ አንተ አልሰራም ይለኛል። እሱ የሰራውን ያክል ብሰራማ ምን አደርጋለሁ? እንደሱ እሱንም አልናገርም። እሺ ጃልሲና ከካምፓኒው ነው እንደምከፍችም Stop. I don't even know. I'm so serious. Seriously. Oh shit. Got it. አርሰናል እየተጫወተ ነው እንዴ? አረ በእናትህ ለስንት ሆኑ በእግዚአብሔር ወየታ ሃይሚ አርሰናል መሸነፉ አይቀርም እኮ ሃይሚ ሁለት ለባዶ አርሰናል እየመራን እግዚአብሔር 2 ለባዶ። ይሄ ምን አይነት ቡድን ነው? በእናትህ ሲያቃጥል አርሰናል 2 ይላል። እሺ መጣ ጃልሴና ደቂቃው ስንት ደቂቃ ነው አቤል? እኮ ፎርዋርድ ያደረኩት ነበር። ቆይ መጥቻለሁ። ልክቶ ማስታወቂያ ሃፍ ታይም ቪዲዮ የማይችግ አይቻለሁ። አንቺ ጋር ቪዲዮ እንትና ደምስሩ ተገታታሉ ስም እየጠራው እናገራለሁ በዚህ ጉዳይ ዳንኤል አፈልጌ ሁለተኛ ሚዲያ ላይ የሚሉ ሰዎች አሉ። ልክ ጓዳቸው ሲጎል የሚመጡ ሰዎች በእውነት ነው። ሰው አይታዘብም። ለምንድን ነው ኤርሚያስና ዳኒ ቤት አትሄዱ ብሎ የሚላቸው? ሰምቻለሁ እንደዚህ አይነት ነገር እዚሁ ወንድምነት በነገራችን ነበሩ ማለት ኤርሚ አንተ ነገር ያለው ከዚህ ፊት ከዛሬ ሰኞ አካባቢ የሆነ ዳታ ሰብስቤያለሁ። እኔ ጋር መረጃ አለ ግን አላወራም። ግን እንደዚህ ምናምን ብዬ አንተ ኦልሬዲ ነግሬያለሁ። አሁን ብሩኬ የሚናገረው ነገር ሪዝም ብሎ አይደለም። በነገራችን ላይ አሁን እኛ ቀደም ብሩኬም እንዳለው እኛ ወደፊት ግን ስማቸውን የጠራን እናወራለን። አሁን ከወንጌል አንጻር ነው ከወንጌል አንጻር ነው ምንድነው እዚህ ጋር አላስፈላጊ ነገር ተመጥቶ ትንሽ መስተጓጎል እንዳይፈጠር ከመስጋት የተነሳ ነው። ኦኬ ኃላፊነት ወስደንበት ጉዳዩን ትንሽ እንትን ያለው እንጂ ኤርሚ የምታስታውስ ከሆነ ከ9 ወር በፊት ነግሬያለሁ። ከ9 ወር በፊት ለአንተም ራሱ ሳወራ በጣም በጥንቃቄና በፍርሃት ነው። ቢኮዝ አንተ ያንን ሰው ትልቅ አድርገው ምናምን በቃ እንደው ሌላ ነገር ውስጥ ስለነበራችሁ እኔ ምንም ነገር ማለት አልፈልግም ነበረ። እኔ ጋር ኢንፎርሜሽን with the evidence ነው የሚመጣው። ግን ለዚህ ነው ዝም ብዬ ግን የዛሬ 9 ወር አካባቢ ኤርሚ እንደዚህ አለ። አሁን በቅርብ ምን ነገር ያደርጋሉ ወይ ኤርሚ አሁን ኤርሚ በጣም በቅርብ ጭምር ያደርጋል። ቴንክ ዩ ቅዱስ ነው ይሄንን የሚያደርገው አይደል? ኤርሚ አሁን ስም መጥራት አያስፈልግም። እኔ በግልጽ ነው የምጠራው። በግልጽ ነው ኖ ከእናንተ ጋር ሁሉን ነው የምጣላው። ልብ በሉ የለው በደንብ ነግሬያለሁ። እኔ ጋር መጣችሁ ገንዘቤን ተበላው ምናምን እንዳትሉ። እስራኤል ሀገርም ላይ እነዚህ ሲሰበስቡ ነበር። ነግሬያቸዋለሁ። እኔ በግልጽ ነው እዚሁ የምናገረው በጽድቅ ነግሬያለሁ። ኦኬ
የእግዚአብሔር ሕዝብ ነግሬያቸዋለሁ። ኦኬ ቴንክ ዩ። ቀጥሉ። ቆይ አንድ ወንድም እዚህ ያገኘሁትኝ። ቆይ አሁን እዚህ ጋር ለኤርሚያስ ህልም ሊነግረው ስለሆነ ህልሙ ይለፈን። ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ ደስ ብሎኛል። ተባረኩ። ከቅናት ከኢጎ ካራቀ አገልግሎቱ ራሱ ሙሉ አይሆንለት። ያ ብቻ ተማሩ። ልክ እንደ ጋሪ ፈረስ ማለት ነው። እንደፈለጉ ሰዎች ከዛ ጌታ ደግሞ ምን ይለኛል? በጣም የሚያስነብር ነገር በጣም ሰው ለምሳሌ ወንድም እህቶች ደውለው እኔ አገልግሎትን ላግዝ ፈልጋለሁ ልረዳ ፈልጋለሁ ብለው ሰዎች ሊያግዙ ይችላሉ። ይሄ ጽድቅ መንገድ ነው እኮ በቃ ከአገልግሎት ጎን መቆም ፈልጋለሁ። እሺ ቸግሮ ሂደህ ጠይቅሽ። ያንተ ችግር መቼ ነው የሚፈታው? እውነት ነው ብላችሁ ኤርሚ እኔ ያስታውቃሉ እንደዚህ አይነት ሰዎች የሉም እዚህ ሚዲያ ላይ ራሱ። እኔ ይሄ ሁለተኛውን ሐሳብ ነው። ይሄ የመጀመሪያውን ሐሳብ ልቋጨው እና በየግሩፓቸው ያሉ እንደዚህ አይነት ሰዎች አሉ። በጣም በሚገርም ሊያስተምሩ ይችላሉ። የእግዚአብሔርን ቃል በመገለጥ ሊናገሩ ይችላሉ። ምን አገባኝ ግን አታስመስሉ። በቃ በጽድቅ በእውነት ነው የምላችሁ። ሰው ከዝሙት ከገንዘብ ከቅናት ከኢጎ ካራቀ አገልግሎቱ ራሱ ሙሉ አይሆንለት። ገንዘብ ራሱ እኮ ጌታ እኮ ጌታ አድርገሃል እኮ ገንዘብን ማለት ነው። አንተ ራስህ ላይ ሹመሃል ገንዘብን እና ይሄ በጣም በጣም እኔ እንዳልኳችሁ ስም እየጠራው ነው የምናገር። ስም እየጠራው እናገራለሁ በዚህ ጉዳይ። ሁለተኛ ሚዲያ ላይ የሌሉ ሰዎች አሉ። ልክ ጓዳቸው ሲጎል የሚመጡ ሰዎች በእውነት ነው ሰው አይታዘብም። ለምንድን ነው ኤርሚያስ እና ዳኒ ቤት አትሄዱ ብሎ የሚላቸው? ሰምቻለሁ እንደዚህ በቅርብም ይሄን ነገር ያደርጋሉ። አይ ኤርሚ አሁን በጣም በቅርብ በቅርብ ጭምር ያደርጋል። ቴንክ ዩ ቅዱስ ነው ይሄን የሚያደርገው አይደል? ኤርሚ አሁን ስም መጥራት አያስፈልግም። እኔ በግልጽ ነው የምጠራው። በግልጽ ነው ኖ ከእናንተ ጋር ሁሉን ነው የምጣላው። ልብ በሉ። አንደኛ እንደዚህ የሚያደርጉ ሰዎች እኔ ሰዎች አውርተውኛል ከዚህ በፊትም በትዕግስት አልፌያለሁ። እኔ ላይ ምንም የሚያመጡት ነገር የለም። እመኑኝ አልኳችሁ። እዚህ ያላችሁ ሰዎች በሕያው በእግዚአብሔር ፊት ብቻ ባነባብህ አይቀናልህም። እዚህ መጣችሁ ካገለገላችሁ በኋላ በወንጌል አማኞች መካከል የምትከፋፍሉ ካላችሁ እንደዚህ ከሆነ ስማቸውን እንድትነግሩ ይፈልጋሉ። ኦኬ ምንም እዚህ ያላችሁ ሰው ከፈለጋችሁ you can go ሜር ትችላላችሁ። ወንድሞች እናቶች እነሱ ያሉትን ማስታወቂያ ሌሎችም ሰዎች ከሆኑ ማለት ነው። ግን ቅዱስ ከሆነ ያለው ነገሩን ሌሎችም ሰዎች ከሆኑ ማለት ነው። ኦኬ ሌሎችም ሰዎች ከሆኑ ያሉት እንዳልኩ ማንም
ማን አልኩ ማንም ይሁን ማን በቃ ማን አብሮ የበላ ሰው ሊሆን ይችላል አብሮኛ ያገለገለ ሰው ስም ከመጥራት ወደ ኋላ አይደለም። በቃ አሁን ግን እንደዚህ በዚህ መልኩ ከተናገርን በቂ ነው። በቃ ኤርሜስም አይበደም። ሁለተኛ የሉም እዚህ ሚዲያ ላይ ልክ ጓዳቸው ሲጎል የሚመጡ ሰዎች አሉ የሚያስታውቁ በቃ ለአገልግሎት ሳይሆን ለኑሯቸው እዚህ ሚዲያ ላይ የምትረፉ የምታገለግሉ ከሆነ አገልግሉ። ይኸው የምሬን ነው የምላችሁ። የምታገለግሉ ከሆነ አገልግሉ። ካልሆነ በቃ ጥላችሁ ሂዱና ለምን ሊስትሮ አሰሩ? ለምን ሊስትሮ አትሰሩ? ይሄ በጣም የሚያስነውር ነገር ነው። እጅግ በጣም የሚያስነውር ነገር ነው። ወንጌልን አደራ የተቀበልከው ለኑሮህ አይደለም። አዎ የሚያገለግል ሰው ያስፈልገዋል እኮ ያስፈልገዋል፣ ግን ሞቲቭ ያስታውቃል። ካገለገልክ እግዚአብሔር ጾምን ያሳድርም። እንኳን አንተ ልጁን አይደለም የሰማዩ አዋፋትን የሚመግብ አምላክ ነው እግዚአብሔር። እስኪ አንተ በጽድቅ አገልግልና ጾምን እደር፣ ሳትጠይቅ እግዚአብሔር ይመግባል። በእውነት ነው የምላችሁ፣ በእውነት ነው የምላችሁ። ሁለተኛ ለምሳሌ እኔ 900 ሰው ያለበት ቴሌግራም ግሩፕ አለ። ሄደን አለሽ እዚህ ውስጥ ሄደን አለሽ ካለሽ አንድ ቁጥር ጻፊ። 900 ሰው ያለበት ግሩፕ እኔ ግሩፕ ላይ ወራዊ መዋጮ ያስፈልጋል ተብሎ ማለት አላማው ምን እንደሆነ አላውቅም፣ ነገር ግን ለአገልጋዮች ለመርዳት ያስፈልጋል ተብሎ ማስታወቂያ ይሰራ ነበር። ያን ነገር ከተመለከትኩኝ በኋላ እኔን የሚመለከት እንዳልሆነ አላማው ምን እንደሆነ እንደማላቅ እና ለማን እንደሚረዳም እንደማላቅ በቮይስ አስቀምጫለሁ። እና እዚህ ግሩፕ ላይ የኔ ግሩፕ ማለት ነው እኔ አሁን በፊት ለፊት ነው የምናገረው፣ የምሬን ነው የምላችሁ። አላማው ምን እንደሆነ እንደማላቅ ለማን እንደሚሰበሰብ እንደማላቅ እዛው ግሩፕ ላይ ድምጽ አስቀምጫለሁ። ነገር ግን ያ ነገር ስለቀጠለ ከዛ ግሩፕ ኤደንን ባን አድርጊያታለሁ። ምክንያቱስ ስለማልፈቅድ ማለት ነው። የኔ ግሩፕ ላይ ስለ ገንዘብም ስለ ሰዎችም እንዲወራ ስለማልፈልግ ሰዎች በየወሩ የሆነ ነገር አድርገው እንዲረዱኝም አልፈልግም። ጡረተኛ አይደለሁም። ነገርኳችሁ፣ እግዚአብሔር ይመግባል አልኳችሁ። በቃ በጽድቅ ኑሩ፣ ወንጌልን ይዘውጣ። እንደዛ ያደረጋችሁ ሰዎች አሁን ኤደን ሪፖርት አድርገሻል ወይ? ከሰዎች ገንዘብ ሰብስበሻል አይደል? በየወሩ አላቅም፣ ሰጠውሽ ሆነ አላቅም፣ ካልሰጡሽም ደግሞ አልሰጡኝም ማለት አለብሽ። ለማን ተሰጠ ያ ገንዘብ? አሁን እኔ ግሩፕ ላይ ያ ድምጽ ተቀምጧል። በየወሩ እንደዚህ ያስገቡ የሚል ማለት ነው። ይሄን ያህል ገንዘብ ለዚህ አገልጋይ አግዘናል ብለሽ ሪፖርት አድርገሻል። እኔ ልውረድላችሁ። አቤል እኔ ልውረድላችሁ። ሀሳቡ አክብሬ ልንገራችሁ ብዬ ነው እና ሲሶዬ እኔ ልውረድ። እንትኑ መራቢያ አካሉ ይቆማል ሲሉ ለእነሱ ወንጌል፣ እኛ እዚህ እውነቱ ስንናገር ወንጀል አያችሁ እኔ ለኔ እያገዝኩት ነው ብሎ ያስብም እሱ ጉዳይ አይደለም፣ ግን ተጠያቂ ሰው
አላውቀውም። አውቃችሁ እኔ ወንድምነት እህትነት ብዬ በቅንነት አቅርቤያችሁ ወጣችሁ ዳንኤል እና ኤርምያስ ቤት አትግቡ ብላችሁ የምትሉ ሰዎች የሰራዊት ጌታ እግዚአብሔር ዝምባ አማርጎ ነው የሚያስቀረው። የሚሰማ ሰው አጥተህ ሞገስ ላላችሁ ኤርምያስን ሰው የማይሰማው መስሏችሁ ከሆነ አትጠራጠሩ። እናንተ ግቡ፣ እኔ ልግባ። ማናችን ጋር ሰው እንደሚመጣ ታውቃላችሁ። ያንን ግን ያደረገው እግዚአብሔር መንፈስ ቅዱስ ነው። በዚህ ነው ያልክ ተማራችሁ ዛት ሄዱ የርስትና የጉልት ህዝብ አረከው እንዴ? ይሄ ህዝብ እኮ የኔ ህዝብ አይደለም፣ የእግዚአብሔር ህዝብ ነው፣ በደም የተገዛ። ኤኒዌይ እኔ ብዙ አለፈልፍም። አይሳካላችሁም ይሉ ተከስማላልኩ ብራዘር። አገልግሎታችሁ ላይ ጽድቅ ከሌለበት እግዚአብሔርን መፍራት ከሌለበት ይበቃችኋል፣ ተከስማላችሁ። የሱ እኔ ዋና ሀሳብ ብዬ እንትን ያልኩት ምን መሰላችሁ? ከዚህ እኛ በብር ጉዳይ ስናነሳ እኛም እንደዚህ እና እንትን ሳንሆን ልትዘረግፈን ዝም ብትሆናላችሁ። ዝምባም ትሆናለህ። ወንጌል እኮ ከጥንቆላ ጋር የተያያዘ ነው እኮ። ጥንቆላ እሱን የነካው የኤልያስ አምላክ ዝምባም ያደርገዋል፣ ባዶ ያደርገዋል። እሱን የነካ ሰው ማለት ነው። እንደዚህ የሚባል ወንጌል የለም። ያንተ ተለየ እግዚአብሔር ልጅ አይደለም። እኔ ግን አቡ ትኩረት ሰው እንዲያውቅ የምፈልገው ነገር ምንድን ነው ታውቃለህ? ሰው እኛ ከዚህ በፊት ስለ ብር ጉዳይ አንስተን በሕክምና ጉዳይ ስንጠይቅ ነው እናንተ እንዴት ቅዱስ ናኔ ዘንካታው ቅዱስ ነው።